ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ የኢንቨስተር ካፌ የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው ፕሮግራማችን የምናተኩረው ቱሪዝም ላይ ነው። ቱሪስት ማለት ማን ነው ከሚለው ጥያቄ ተነስተን ብንወያይ የዓለም ቱሪዝም ድርጅት በሰጠው ትርጉም መሰረት አንድ ሰው ከሚኖርበት ቀይ ተነስቶ ራቅ ብሎ ሄዶ አንድ አመት ላልሞላ ጊዜ ቆይቶ ከተመለሰ ተመላልሶም ቢሆን የቆየበት ጊዜ አንድ አመት ካልሞላ ቱሪስት ይባላል። ነገር ግን ከአንድ አመት በላይ የሄደበት ቦታ ከቆየ የዛው የሄደበት ሀገር ነዋሪ ተደርጎ ይቆጠራል። ቱሪዝም ማለት ደግሞ የቱሪስቶች ለመዝናናትም ሆነ በሌላ ምክንያት ከሚኖሩበት ቦታ ተነስተው ወደ ሌላ ቦታ ሲንቀሳቀሱ ነው። በአጠቃላይ ሁለት አይነት ቱሪስቶች አሉ። የሀገር ውስጥ ቱሪስት የምንላቸው ወይም ዶሜስቲክ ቱሪስት የምንላቸውና የሀገር አቋራጭ ቱሪስት ወይም ደግሞ ኢንተርናሽናል ቱሪስት የምንላቸው ናቸው። የሀገር ውስጥ ቱሪስት የምንላቸው ለምሳሌ ከመቀሌ ተነስቶ ድሬዳዋ የሚሄደውን፣ ከባህር ዳር ተነስቶ አዲስ አበባ የሚመጣውን ይጨምራል። በአጠቃላይ በዓለም ላይ ከ5 እስከ 6 ቢሊዮን የሚቆጠሩ በአመት የሀገር ውስጥ ቱሪስቶች እንዳሉ የተለያዩ ሶርሶች ያመለክታሉ። አገር አቋራጭ ቱሪስት የምንላቸው ደግሞ ለምሳሌ ከአሜሪካ ተነስቶ ኢትዮጵያ የሚመጣውን፣ ከኢትዮጵያ ተነስቶ ደግሞ ወደ ቻይና የሚሄደውን ይጨምራል። በአጠቃላይ 2014 ላይ በዓለም ላይ 1.1 ቢሊዮን አገር አቋራጭ ቱሪስቶች ነበሩ። ቱሪስቶች በተለያየ ምክንያት ነው የሚጓዙት። 2014 ላይ ከነበሩት አገር አቋራጭ ቱሪስቶች 1.1 ቢሊዮን ከሚሆኑት ውስጥ 53% የሚሆኑት ለመዝናናት ሲሆን የተጓዙት፣ ሌላ 27% የሚሆኑት ቤተሰብ ለመጠየቅ፣ ለሕክምና፣ ለትምህርት፣ ለስፖርት እና ለመሳሰሉት ተጉዘዋል። እንዲሁም ደግሞ ሌላ 14% የሚሆኑት ደግሞ ከቢዝነስ ጋር በተያያዘ ለስብሰባ፣ ለኮንፈረንስ፣ ለኮንቬንሽን፣ ለኤግዚቢሽን እና ለመሳሰሉት ተጉዘው ነበር። ባለፈው የፈረንጆች አመት 2014 ላይ ከሀገር አቋራጭ ቱሪዝም ወደ 1.2 ትሪሊዮን ዶላር ተገኝቶ ነበረ። በዓለም ላይ ብዙ ቱሪስቶችን በማስተናገድ የታወቀችው ፈረንሳይ ናት። ፈረንሳይ 2014 ላይ ብቻ 84 ሚሊዮን ቱሪስቶችን አስተናግዳ ነበር። በሁለተኛ ደረጃ አሜሪካ ነበረች፣ ከዛ ስፔን፣ ከዛ ቻይና፣ በአምስተኛ ደረጃ ደግሞ ጣሊያን ነበረች። አፍሪካ ጋር ስንመጣ ሊቢያንና ግብፅን ሳይጨምር 2014 ላይ 56 ሚሊዮን ቱሪስቶችን አስተናግደን ነበር። ከሰሃራ በታች ያሉትን አፍሪካ ሀገሮች ስናይ በብዙ ቱሪስቶችን በማስተናገድ በመጀመሪያ ደረጃ ላይ ያለችው ደቡብ አፍሪካ ናት። ደቡብ አፍሪካ 2013 ላይ ከ9 ሚሊዮን በላይ ቱሪስቶችን አስተናግዳ ነበረ። ሌላ ኢትዮጵያና ጎረቤቶቿን ስናይ ኢትዮጵያ 2013 ላይ 681 ሺህ ቱሪስቶችን አስተናግዳ 621 ሚሊዮን ዶላር ሰርታ ነበረ። ጎረቤታችን ኬንያን ስናይ በዛው በተመሳሳይ አመት 1.4 ሚሊዮን ቱሪስቶችን አስተናግዳ ነበር። ሌላዋ ጎረቤት ኡጋንዳ ደግሞ 1.2 ሚሊዮን ቱሪስቶችን አስተናግዳ ነበር። እንግዲህ እዚህ ጋር እንደምናየው የኢትዮጵያ ቱሪዝም ለማደግ እጅግ በጣም ሰፊ ቦታ እንዳለውና እዚህ ጋር ብዙ ስራዎችን መስራት እንደሚጠበቅብን ነው ማለት ነው። ቱሪዝም ወደፊት ምን ይመስላል የሚለውን ጥያቄ ስንመለከት የዓለም ቱሪዝም ወዴት ነው የሚሄደው የሚለውን ስናይ እንግዲህ በዓለም ቱሪዝም ድርጅት ትንበያ መሰረት ወደፊት የቱሪስቱ ቁጥር እያደገ እንደሚሄድና 2020 ላይ 1.3 ቢሊዮን እንደሚደርስ እንዲሁም ደግሞ 2030 ላይ 1.8 ቢሊዮን እንደሚደርስ አሁን ካለበት በ600 ሚሊዮን እንደሚጨምር ይጠበቃል። አፍሪካን ስናይ 2014 ላይ 56 ሚሊዮን የነበረው 2020 ላይ ወደ 85 ሚሊዮን እንደሚደርስ እንዲሁም ደግሞ 2030 ላይ 134 ሚሊዮን እንደሚደርስ ይጠበቃል። እና እንግዲህ እዚህ ጋር ኢትዮጵያ ከዚህ ቁጥሩ እየጨመረ ከሚሄድ የቱሪስት መጠን እንዴት አድርጋ ነው ወደ ራሷ በመሳብ ብዙ መጠቀም የምትችለው የሚለውን ጥያቄ መመለስ ያስፈልጋል ማለት ነው። ለዚህ አንድ መልስ ሊሰጠን የሚችለው ነገር ምንድነው? የየትኞቹ ሀገሮች ዜጎች ናቸው በቱሪስትነት ሌሎች ሀገሮች ሄደው ብዙ ብር የሚያጠፉት የሚለውን ጥያቄ መመለስ ነው። ምክንያቱም የሚመጣው የቱሪስት ቁጥር ብዛት ብቻ ሳይሆን ይዘውት መጥተው የሚያጠፉትም የገንዘብ መጠን ነውና ኢኮኖሚያዊ ጥቅሙን የሚያመጣው።
በ2014 ላይ ሌሎች ሀገሮች ሄደው በቱሪስትነት ብዙ ገንዘብ በማጥፋት የታወቁት በአንደኛ ደረጃ ላይ የነበሩት ቻይናዎች ናቸው። ቻይናዎች $165 ቢሊዮን ሌሎች ሀገሮች ሄደው አጥፍተው ነበር። በሁለተኛ ደረጃ አሜሪካኖች ነበሩ ወደ $111 ቢሊዮን፣ ከዛ ጀርመኖች፣ ከዛ እንግሊዞች፣ ከዛ ደግሞ በአምስተኛ ደረጃ ራሽያኖች ነበሩ። የእነዚህ አምስት ሀገር ዜጎች አንድ ላይ ሆነው ዓለም ከሀገር አቋራጭ ካገኘችው $1.2 ትሪሊዮን የሚሆን ገቢ 40% የሚሆነውን ያህል የእነሱ ዜጎች ናቸው ያጠፉት ማለት ነው። እና እንግዲህ ኢትዮጵያ ከዚህ ቁጥሩ እያደገ ከሚሄድ የቱሪስት ቁጥርና ከዛ ጋር ተያይዞ ከሚመጣ ኢኮኖሚያዊ ጥቅም ለመጠቀም በእነዚህ በአምስት ሀገሮች ውስጥ ሀገሪቱን የማስተዋወቅና ፕሮሞት የማድረግ ብዙ ስራ ይጠበቅብናል ማለት ነው። የቱሪዝም ኢኮኖሚያዊ ጥቅሞችን ደግሞ ስናይ ቱሪዝም ለአንድ ኢኮኖሚ የሚያመጣው በጣም ስፋት ያለውና ጥልቀት ያለው እንዲሁም ደግሞ ብዙ የህብረተሰብ ክፍሎች ጋር የሚደርስ ጥቅም አለው። አንድ ቱሪስት ወደ ሀገራችን ሲመጣ ይዞት የሚመጣው የውጭ ምንዛሪ ነው። ያንን የውጭ ምንዛሪ ይዝና ኮሜርሻል ባንክ ይሄድና ወደ ብር ይመነዝረዋል። ከዛ ያንን ብር ይዞ አገሪቱ ኢኮኖሚ ውስጥ የሚፈልገውን ነገር ይገዛበታል ማለት ነው። በአጠቃላይ ቱሪስቶች ሌላ ሀገሮች ሄደው ብራቸውን 5 መሰረታዊ አገልግሎቶች ላይ ነው በብዛት የሚያወጡት። በመጀመሪያ ደረጃ የማረፊያ አገልግሎት ላይ ብራቸውን ያጠፋሉ። በሁለተኛ ደረጃ ምግብና መጠጥ ላይ ያጠፋሉ። በሶስተኛ ደረጃ የመጓጓዣ አገልግሎት ላይ ብራቸውን ያወጣሉ። በአራተኛ ደረጃ የመዝናኛ አገልግሎቶች ላይ እንዲሁ ያወጣሉ። እንዲሁም ደግሞ በአምስተኛ ደረጃ የሚጠቀሙባቸውና እንዲሁም ለማስታወሻነት አገራቸው ይዘውት የሚሄዱትን ነገሮች ይገዙበታል፣ ሾፒንግ ላይ ያወጡታል ማለት ነው። እና ከዚህ በተረፈ ግን ለቢዝነስ ብሎ የመጣ ቱሪስት የስብሰባ ቦታ ወይም ደግሞ የኤግዚቢሽን ቦታ፣ ማሳያ ቦታ ሊፈልግ ይችላል። እና እነዚህን ግን ሳይጨምር በብዛት እነዚህ 5 መሰረታዊ አገልግሎቶች ላይ ቱሪስቶች ብራቸውን ያጠፋሉ። ስለዚህ እነዚህን 5 መሰረታዊ አገልግሎቶች የሚያቀርቡ ቢዝነሶች አገልግሎታቸውን በቀጥታ ለቱሪስቱ በማቅረብ ቀጥታ ተጠቃሚ መሆን ይችላሉ ማለት ነው። ሌላው እነዚህን 5 መሰረታዊ አገልግሎቶች የሚያቀርቡ ቢዝነሶች ሰርቪስ ኦሪየንትድ ናቸው። የሚያቀርቡት አገልግሎት ሰርቪስ ስለሆነ የሰርቪስ አገልግሎት ደግሞ የሚሰጠው በሰው ስለሆነ ለብዙ ሰዎች የስራ እድሎችን የመፍጠር እድል አላቸው ማለት ነው። እና ለነሱ ደግሞ የሚሰሩ ሰራተኞች አገልግሎታቸውን ሰጥተው የሚያገኙትን ደሞዝ ኑሯቸውን ለማራመድ በሀገሪቱ ኢኮኖሚ ውስጥ ሎካል ኢኮኖሚ ውስጥ ያጠፉታል። የቤት ኪራይ ይከፍሉበታል። ለምግብ፣ ለመጠጥ፣ ለትምህርት ቤት፣ ለትራንስፖርትና ለመሳሰሉት ያወጡታል። የነሱን ደግሞ ፍላጎት የሚያሟሉ ሌሎች ቢዝነሶች እንደዚሁ ለሌሎች የስራ እድል ይፈጥራሉ፣ እንቅስቃሴያቸው ይጨምራል። እንዲህ ያለ እንግዲህ የቱሪዝም ጥቅም በጣም ብዙ ሰዎች ጋር ይደርሳል ማለት ነው። አንድ ቱሪስት ይዞት የሚመጣው $100 ተመንዝሮ ብዙ ኪሶች ውስጥ የመግባትና ኢኮኖሚውን በሰፊው የማንቀሳቀስ ችሎታ አለው። ከነዚህ ቢዝነሶችና ሰራተኞች በተጨማሪ ሌላ መንግስት ራሱ ከቱሪዝም በጣም ትልቅ ተጠቃሚ ነው። መንግስት ከእያንዳንዱ የገንዘብ ልውውጥ ታክስ ይወስዳል። ቢዝነሶች ለቱሪስቶች አገልግሎት ሲያቀርቡ ከዛ ላይ ታክስ ይወስዳል። ሰራተኞች ከሚያገኙት ደሞዝ ላይ ታክስ እንዲሁ ይወስዳል። እንዲሁም ደግሞ ቢዝነሶች ከሚያገኙት ሰርተው ከሚያገኙት ትርፍ ላይ እንዲሁ ታክስ ይወስዳል። ስለዚህ መንግስት ከቱሪዝም እጅግ በጣም ትልቅ ተጠቃሚ ነው። መንግስት ደግሞ በእንደዚህ አይነት የተሰበሰበውን ገንዘብ የተለያዩ መሰረታዊ ልማቶችን ለህብረተሰቡም ለቱሪስቱም ጭምር የሚጠቅሙ መሰረታዊ አገልግሎቶችን ያቀርብበታል። በአጠቃላይ ቱሪዝም ኤክስፖርትን ይጨምራል፣ የውጭ ምንዛሪ ያስገኛል፣ በሀገሪቱ ውስጥ ያለውን እንቅስቃሴና ምርት ይጨምራል። ከዛ በተጨማሪ ለብዙሃን ሰራተኞች የስራ እድል ይፈጥራል። እንዲሁም ደግሞ የመንግስትንም ገቢ እንደዚሁ ይጨምራል እና በ2014 ላይ ከዓለም ኤክስፖርት 6% ያህል የሚሆነው ከቱሪዝም የተገኘ ነው። እንዲሁም ደግሞ ከዓለም ገቢ 9% የሚሆነው ከቱሪዝም ጋር በተያያዘ ያሉ ቢዝነሶች የተገኘ ነው። እንዲሁም ደግሞ በዓለም ላይ ከነበሩ 11 ሰራተኞች አንዱ ከቱሪዝም ጋር በተያያዘ ያለ ቢዝነስ ውስጥ ተቀጥሮ ይሰራ ነበር። እዚህ ጋር ሳልናገር ማለፍ ማልፈልጋቸው 2 ነጥቦች አሉ። አንደኛው ምንድነው?
የሀገሪቱ ቢዝነሶች እንደዚህ ቱሪስቶቹ በብዛት የሚጠቀሙባቸውና ብራቸውን በብዛት የሚያወጡባቸውን 5 መሰረታዊ አገልግሎቶች ማለትም የማረፊያ አገልግሎት፣ ምግብና መጠጥ፣ የመጓጓዣ አገልግሎት፣ የመዝናኛ አገልግሎት እንዲሁም ደግሞ ቱሪስቶች የሚፈልጓቸውን ነገሮች የሚሸጡ ሱቆች በብዛትና በብቃት ከሌሉ ቱሪስቱ መንዝሮ የያዘውን ብር የሚያጠፋበት ቦታ ያጣል፣ የሚፈልገውን ነገር መግዛት ስለማይችል ማለት ነው። ስለዚህ እንደዚህ ከሆነ ደግሞ ምንድነው የሚሆነው? ቱሪስቱ ወደ ሀገሩ ተመልሶ ሲሄድ ያንን ያላጠፋውን ብር ኮመርሻል ባንክ ወስዶ ይመልስና የውጭ ምንዛሪውን ይዞ ወደ ሀገሩ ይመለሳል። እንደዚህ ከሆነ ደግሞ ኤክስፖርትም አልተደረገም ማለት ነው፣ የውጭ ምንዛሪም አልተገኘም ማለት ነው። እና ከቱሪዝም ተጠቃሚ ለመሆን እንግዲህ ቱሪስቶች የሚፈልጓቸውን እነዚህ 5 መሰረታዊ ነገሮች በተለይ በብዛትና በብቃት የሀገር ውስጥ ቢዝነሶች ማቅረብ ይኖርባቸዋል። ሌላ መስተዋል ያለበት ሁለተኛው ነጥብ ምንድነው? የሀገር ውስጥ ቢዝነሶች እነዚህን 5 መሰረታዊ አገልግሎቶች በብዛትና በብቃት ማቅረብ ካቃታቸው መንግስት የውጭ ኢንቨስተሮችን ይጋብዛል። የውጭ ኢንቨስተሮች ሲመጡ ደግሞ የራሳቸውን ገንዘብ የራሳቸውን ቢዝነስ ሞዴል ብራንድ ይዘው ነው የሚመጡት። በተለይ ደግሞ ሌሎች ሀገሮች በተመሳሳይ ስራ ላይ የተሰማሩ ከሆኑ ሌላ ሀገር የሚያቀርቡትን ሁሉ እዚህም እኛም ሀገር ማቅረብ ይፈልጋሉ ማለት ነው። ስለዚህም ለአገልግሎታቸው የሚያስፈልጓቸውን ግብአቶች ምግብን፣ መጠጥን፣ ሰራተኛን ጨምሮ ከውጭ የማስመጣት ሁኔታዎች ይኖራሉና ይህ ደግሞ በቱሪዝም ምክንያት ወደ ሀገር ውስጥ የገባ ገቢና የውጭ ምንዛሪ በተለያየ ምክንያት ሀገሪቱን እየለቀቀ ይሄዳል ማለት ነው። ይሄ የቱሪዝም ብክነት ወይም ደግሞ የቱሪዝም ሊኬጅ በመባል ይታወቃል። በአጠቃላይ የቱሪዝም ብክነት የምንለው ወይም ነው የቱሪዝም ሊኬጅ የምንለው ወደ ሀገር ውስጥ የገባ በቱሪዝም ምክንያት የገባ ገቢ በተለያየ ምክንያት ሀገሪቱን እየለቀቀ ሲወጣ ነው። ብክነት የተባለበት ምክንያት ደግሞ በሀገሪቱ ውስጥ ቀርቶ ቅድም የጠቀስናቸውን ሰፋ ያለ እንቅስቃሴ በኢኮኖሚ ውስጥ ስለማያመጣ ነው። በአጠቃላይ ዝቅተኛ ገቢ ያላቸው ሀገሮች ህንድን ጨምሮ ከቱሪዝም ከሚያገኙት ገቢ ከ40 እስከ 50% የሚሆነው በነዚህ በጠቀስኳቸውና በተለያየ ምክንያቶች እንደሚባክን እና ያ የኢኮኖሚ ጥቅም ሀገራቸውን እየለቀቀ ወደ ሌላ ሀገሮች ኤክስፖርት እንደሚደረግ የተለያዩ መረጃዎች ያመለክታሉ። ከዚህ ሁሉ ማየት እንግዲህ እንደምንችለው ቱሪዝም በሀገሪቱ ውስጥ ቢዝነሶች በብቃትና በብዛት ሲሰራ የኢኮኖሚያዊ ጥቅሙ ምን ያህል ስፋትና ጥልቀት ያለው እንደሆነ ነው። ነገር ግን ያንን የመስራት ችሎታችንና የማቅረብ ችሎታችን ካልዳበረ ምን ያህል በቀላሉ ከጨዋታ መውጣት እንደሚቻልና ቢዝነሶችም ህዝቡም መንግስትም ጭምር ብዙ ተጠቃሚ እንደማይሆኑ ነው። ተመልካቾቻችን ከዚህ በመቀጠል አንድ ዶክመንተሪ እንጋብዛችኋለን። ይህ ዶክመንተሪ ቱሪዝም በዋሽንግተን ዲሲ ምን እንደሚመስል የሚያሳይ ነው። ዋሽንግተን ዲሲ የአሜሪካ የፖለቲካ ካፒታል ናት። ከዛ በተጨማሪ ደግሞ ብዙ ቱሪስቶችን በማስተናገድ የታወቀች ናት። በ2013 ብቻ ወደ 19 ሚሊዮን ቱሪስቶችን አስተናግዳ ነበርና ዋሽንግተን ዲሲ እንዴት አድርጋ ኢኮኖሚ ጥቅሙን ከቱሪዝም የሚገኘውን ኢኮኖሚያዊ ጥቅም እንዴት አድርጋ እየተጠቀመችበትና እያባዛችው እንደሆነ የሚያሳይ ዶክመንተሪ ያለን እሱን እንድትከታተሉልን እንጋብዛለን። እዚህ ጋር እንድታስተውሉልኝ የምፈልገው ነገር ምንድነው? አሜሪካ ብዙ ቱሪስቶችን በመሳብ በሁለተኛ ደረጃ ብትገኝም ከፈረንሳይ ቀጥላ በሁለተኛ ደረጃ ላይ ብትገኝም ከአገር አቋራጭ ቱሪስት የሚገኘውን ገቢ ላይ ስናየው ግን በመጀመሪያ ደረጃ ናት። አሜሪካ 2014 ላይ 177 ቢሊዮን ዶላር ነበር ከሀገር አቋራጭ ቱሪዝም ያገኘችውና ከእያንዳንዱ ቱሪስት እንግዲህ በአማካኝ ወደ 2200 ዶላር በላይ ትሰራለች ማለት ነው። በአንጻሩ ፈረንሳይ ብዙ ቱሪስቶችን ብታስተናግድም ከእያንዳንዱ ቱሪስት የምታገኘው ወደ 600 ዶላር ስለሆነ በአጠቃላይ እንግዲህ ገቢዋ ከኢንተርናሽናል ቱሪዝም ከአሜሪካ አነስ ያለ ነውና ይሄንን ዶክመንተሪ ተጋበዙልኝ፣ አብራችሁን ቆዩ። ዋሽንግተን ዲሲ የተመሰረተችው በፈረንጆች አቆጣጠር በ1790 ዓመተ ምህረት ነው።
ከአዲስ አበባ በ100 ዓመት ያህል ትበልጣለች። የከተማዋ ስፋት 177 ኪሎ ሜትር ስኩዌር ላይ የሚገኝ ሲሆን የአዲስ አበባን 3 ያህል የምታክል ከተማ ነች። ዋሽንግተን የአሜሪካ ዋና የፖለቲካ ካፒታል ከተማ ስትሆን ፕሬዝዳንቱ የሚቀመጡት በዚሁ በዋሽንግተን ዲሲ ነው። ኮንግረሱ ያለውም በዋሽንግተን ነው። የፌዴራል መንግስት መስሪያ ቤቶች በዋሽንግተን ዲሲ የሚገኙ ሲሆን ብዙ የግል የፓብሊክ ካምፓኒዎች በከተማ ውስጥ ወይም ዋና መስሪያ ቤታቸውን አለበለዚያም የሪጂናል ቢሮዎቻቸውን ከፍተው ይገኛሉ። እንዲሁም የተለያዩ ዓለም አቀፍ ድርጅቶች የዓለም ባንክ IMFን ጨምሮ ዋና ቢሮአቸውን በዚሁ በዋሽንግተን ዲሲ ነው ያኖሩት። ዋሽንግተን ዲሲ ከቱሪዝም ትልቅ ተጠቃሚ ናት። በ2013 ዲሲ 19 ሚሊዮን ቱሪስቶችን አስተናግዳ ነበር። ከዚያም ውስጥ 17 ሚሊዮን በላይ የሚሆኑት የሀገር ውስጥ ቱሪስቶች ሲሆኑ 1.6 ሚሊዮን የሚሆነው ደግሞ አገር አቋራጭ ወይም ኢንተርናሽናል ቱሪስቶች ነበሩ። ዋሽንግተን ዲሲ ከቱሪዝም 6.7 ቢሊዮን ዶላር አግኝታ ነበር። 75000 የሚሆኑ የሥራ ዕድሎችን ለነዋሪዎቿ ፈጥራለች። እንዲሁም መንግስት 1.3 ቢሊዮን ዶላር በታክስ መልክ ሰብስቧል። ዋሽንግተን ዲሲ ካገኘችው 6.7 ቢሊዮን ዶላር ውስጥ 2.3 ቢሊዮን የሚሆነውን ያገኘችው የማረፊያ አገልግሎቶች ለቱሪስት በማቅረብ ነው። በከተማዋ ውስጥ ብቻ 29000 የሆቴል ክፍሎች ሲኖሩ ከተማዋን አካሎ ባሉ ሜትሮ የሚባሉት ማለትም በቨርጂኒያና ሜሪላንድ ከተሞችን ጨምሮ 106000 የሆቴል ክፍሎች አሉ። ስለዚህ ዲሲ በአንድ ሌሊት እስከ 106000 ቱሪስቶችን ታስተናግዳለች ማለት ነው። ዲሲ የምግብና መጠጥ አገልግሎት ለቱሪስቶች በማቅረብ ወደ 2 ቢሊዮን ዶላር በ2013 ብቻ ሰርታለች። እጅግ ብዙ ሬስቶራንቶች፣ ካፌዎች፣ ግሮሰሪዎች የመሳሰሉት በምግብና መጠጥ የሚያቀርቡ በየአካባቢው በየሰፈሩ ሞልተዋል። እንዲሁም ዲሲ የመጓጓዣ አገልግሎት ለቱሪስቶች በማቅረብ 600 ሚሊዮን ዶላር ታገኛለች። 3 ወደ ዋና ከተማዋ ቱሪስቶች የሚያመጡ ኤርፖርቶች አሏት። ከከተማዋ ወደ ሌሎች ስቴቶች የሚወስዱ ባቡሮች ከተማዋን የሚያገለግልና በቀን ከ700,000 በላይ ተጠቃሚዎችን የሚያገለግል የሜትሮ ሲስተምም አላት። እንዲሁም የዳበረ በባስ አገልግሎት፣ በታክሲ አገልግሎት በመሳሰሉት ለቱሪስቶች የመጓጓዣ አገልግሎች በተቀላጠፈ ሁኔታ የምታቀርብ ከተማ ናት። ሌላው ዲሲ ለቱሪስቶች የመዝናኛ አገልግሎት በመስጠት ከ1 ቢሊዮን ዶላር በላይ አግኝታለች። 31 የሚሆኑ ሙዚየሞች፣ 12 ሜሞሪያል እንዲሁም 27 ሌሎች የቱሪስት መስህቦች፣ 8 ፓርኮች፣ 4 የስፖርት ስታዲየሞች፣ 40 ቲያትር ቤቶች፣ በጣም ብዙ የመዝናኛ ቤቶች እንዲሁም እጅግ ብዙ በየቀኑ በየሳምንቱ መጨረሻ የሚዘጋጁ ኢቨንትና ቱሪስቶችን የሚያስተናግዱ ልዩ ፕሮግራሞች ይካሄዳሉ። በመጨረሻ ዲሲ ለቱሪስቶች የተለያዩ ነገሮችን በመሸጥ ከ800 ሚሊዮን በላይ አግኝታለች። በከተማዋ ውስጥ 6 የተለያዩ ነገሮች የሚሸጡባት መደብሮች ወይም ሾፒንግ ዲስትሪክቶች አሏት። ከዚያ በተጨማሪ በየኮንቴነሩ ለቱሪስቶች ማስታወሻዎችን፣ ሱቨኒርስ የሚሸጡ ሱቆች አሉ። እንዲሁም እያንዳንዱ ሙዚየም የራሱ የሆነ ሱቅ አለው። ሌላው ዲሲ የአሜሪካ የፖለቲካ ካፒታል ናትና በዓመት ከ800 በላይ ትልልቅ ኮንቬንሽኖች ይካሄዱባታል። እንዲሁም በየቀኑ በየሳምንቱ ብዙ ስብሰባዎች፣ ኮንፈረንሶች፣ ኤግዚቢሽኖች ስለሚካሄዱ የቱሪስት ቁጥሩ ለማበራከት ተችሏል። ሌላው ከዲሲ ማየት የምንችለው ቱሪስቶች የሚፈልጓቸውን 5 መሰረታዊ ነገሮች የከተማዋ ቢዝነሶች በብቃትና በብዛት ማቅረብ ስለቻሉ ቱሪስቶቹ ይዘውት የሚመጡትን የኢኮኖሚ ጥቅም ሁሉ በከተማዋ ውስጥ ለማስቀረት ለመጠቀም ችለዋል። ቢዝነሶች 6.7 ቢሊዮን ዶላር ሰርተው አግኝተዋል። ለ75000 የአካባቢ ዜጎች የሥራ ዕድል ፈጥረዋል። መንግስትም 1.3 ቢሊዮን ዶላር በታክስ መልክ ሰብስቧል። እናም ሌሎችም ታዳጊ ሀገሮች የሚታዩ አይነት የቱሪዝም ብክነቶች በዲሲ ውስጥ አይታይም። እናም ኢትዮጵያ ከዚህ ብዙ መማር ትችላለች ማለት ነው። የኢትዮጵያ ቱሪዝም ድርጅት ኢትዮጵያን ለዓለም የሚያስተዋውቅበት መፈክር ወይም ነው ስሎገን አለው። 13 months of sunshine ይባላል። ይሄ አሁን ተቀይሮ በአዲስ መልክ ኢትዮጵያ ሪብራንድ ተደርጋ አሁን ደግሞ ያለው ስሎገን ኢትዮጵያ the land of origins ይላል።
ኢትዮጵያ 13ንም ወራት በጣም ቆንጆ አየር ያላትና ቱሪስቶችን አመቱን ሙሉ ማስተናገድ የምትችል ሀገር ናት። እንደ ሌሎች ሀገሮች በጋ ሲሆን ፀሐዩ የሚያቃጥልበት፣ አየሩ የሚወቅበት፣ ትንፋሽ የሚያሳጣበት ሳይሆን እንዲሁም ደግሞ ክረምት ሲሆን እንደ ሌሎች ሀገሮች ብርዱና በረዶ ከቤት የማያስወጣበት ወይም ደግሞ 24 ሰዓት ሙሉ ፀሐይ ሳይወጣ የሚቀርበት ሀገር ሳይሆን አመቱ ሙሉ ንጹህ አየር ያላት በክረምት እንኳን ዝናብ ዘንቦ ፀሐይ የሚወጣባት አመቱ ሙሉ ሰው እንደ ልቡ ተንቀሳቅሶ መዝናናት የሚችልባትና አመቱ ሙሉ ቱሪስቶችን ማስተናገድ የምትችል አገር ናት። ተመልካቾቻችን እነዚህን አገራችን ያላትን የቱሪዝም ሀብቶች ተመርኩዛ የኢኮኖሚ ጥቅሟን የምታበዛባቸውንና መንገዶች ለመወያየት የጋበዝናቸው እንግዳ አሉን። እንግዳችን አቶ ጌታቸው እንግዳ ናቸው። አቶ ጌታቸው እንግዳ በአሁኑ ሰዓት በዩኔስኮ ውስጥ በዴፒቲ ዳይሬክተር ጀነራልነት እያገለገሉ ይገኛሉ። ከዚህ በፊት ደግሞ በዛው በዩኔስኮ ውስጥ በኮንትሮለርነት ከ1 ቢሊዮን ዶላር በላይ ባጀት ያለው ስራ ሲያንቀሳቅሱ ነበር። ከዛ በፊት ILRI በተባለው ኢንተርናሽናል ላይቭ ስቶክ ሪሰርች ኢንስቲትዩት ውስጥ ሰርተዋል። እንዲሁም ደግሞ በIFAD ወይም ደግሞ ኢንተርናሽናል ፋንድ ፎር አግሪካልቸራል ዲቨሎፕመንት ውስጥ ሰርተዋል። እንዲሁም ደግሞ በሮይተርስ፣ በBOC ግሩፕ እንዲሁም ደግሞ በኤርንስት ኤንድ ያንግ ውስጥ እንዲሁ አገልግለዋል። አቶ ጌታቸው እንግዳ የመጀመሪያ ዲግሪያቸውን በአግሪካልቸራል ኢኮኖሚክስ ከዩኒቨርሲቲ ኦፍ ማንቸስተር ነው ያገኙት። እንዲሁም ደግሞ MBAቸውን በለንደን ውስጥ ከሚገኘው ሲቲ ዩኒቨርሲቲ ቢዝነስ ስኩል ወስደዋል እና ወደ እንግዳችን እንመለሳለን። ተከታተሉ። ሰላም ጤና ይስጥልኝ አቶ ጌታቸው፣ ጥሪያችንን አክብረው እዚህ ስቱዲዮአችን ድረስ ተገኝተው ዋሽንግተን ዲሲ በሚገኘው ይህንን ቃለ መጠይቅ እንድናደርግለው ፈቃደኛ ሆነው ስለተገኙ እጅግ በጣም አመሰግናለሁ። ያው በፊት እንደተነጋገርነው የዛሬው ውይይታችን የሚያተኩረው የኢትዮጵያ ቱሪዝም ላይ ነው። የኢትዮጵያ ቱሪዝም ስናየው እንግዲህ በቅርብ ጊዜ የኢትዮጵያ ቱሪስት ድርጅት ኢትዮጵያን ሪብራንድ ለማድረግ እየሞከረ ነው። አዲስ ሎጎ፣ አዲስ ደግሞ ስሎገን አውጥቷል። ኢትዮጵያ ላንድ ኦፍ ኦሪጂንስ የሚል አዲስ ስሎገን አውጥቶ እየተንቀሳቀሰ ነው። ኢትዮጵያ የሰው ልጅ መገኛ ናት። እንዲሁም ደግሞ ከዛ በተጨማሪ የቡና የብሉ ናይል መገኛም እንዲሁ ናት እና ከዚህ በተጨማሪ ደግሞ ብዙ ታሪካዊ፣ ሃይማኖታዊ የካልቸር እና ብዙ እጽዋቶች፣ እንስሳት፣ አዋፍ የሚገኙባት ሀገር ናት። ከዛም ባሻገር ደግሞ ለቢዝነስ ቱሪዝም ራሱ ብዙ ነገሮችን ኦፈር የምታደርግ ሀገር ናት። የዛሬውን ውይይታችን ማተኮር የምፈልገው ያለንን ሀብቶች ምን እንደሆኑ መንዝረን ካየን በኋላ ከዛ ደግሞ እነዚህን ሀብቶቻችን እንዴት አድርገን ፓኬጅ አድርገን እንዴት አድርገን ነው ልንጠቀምባቸው የምንችለውና ኢኮኖሚያዊ ጥቅማችንን ማብዛት የምንችለው የሚለው ጥያቄ ላይ ነው ማተኮር የምፈልገውና እንደው ለውይይታችን እንዲመቸኝ ብለን 6 ቦታ ከፍየዋለሁ ኢትዮጵያ ያላትን ሀብቶች። በመጀመሪያ ደረጃ ታሪካዊና ሃይማኖታዊ ሀብቶች አሉን። ከዛ በመቀጠል ተፈጥሯዊ የምንላቸው ሀብቶች አሉ። በሶስተኛ ደረጃ ደግሞ ያሉን የእንስሳት፣ የእጽዋት እንዲሁም ደግሞ የአእዋፍ ሀብቶች አሉ። በአራተኛ ደረጃ ባህላችን፣ ካልቸራችን ልዩ የሆነ ብዙዎችን የሚስብልን ነው። ከዛም ባሻገር ደግሞ በአምስተኛ ደረጃ ለመዝናናት ለሊዥር ብለው ብቻ የሚመጡ ቱሪስቶችንም ማስተናገድ እንችላለን። እንዲሁም ደግሞ በስድስተኛ ደረጃ ለቢዝነስ ቱሪዝም ብዙ ነገሮችን አካታ የያዘች ከተማ ስላላችን እዛም ላይ ብዙ መጠቀም እንችላለን እና እንደው ከመጀመሪያው ልነሳና ኢትዮጵያ ካላት ታሪካዊና ሃይማኖታዊ ሀብቶች ስንነሳ ብዙ ጊዜ የምንጠቅሳቸው እነ ሉሲ ያሉ፣ አክሱም፣ ላሊበላ፣ ፋሲለደስ፣ የሃ፣ የደጎል ግንብ እነዚህ የሚጠቀሱና ብዙ ቱሪስቶች እየሄዱ የሚጎበኟቸውም ናቸው እና ነገር ግን እነዚህ እንደ ጣሊያን ያሉ ሀገሮች ስናይ እንደዚህ ታሪካዊ የሆኑ ብዙ ሀብቶች አሏቸው፣ ብዙ ሲጠቀሙ እናያለን። ኢትዮጵያ ግን እነዚህ ታሪካዊ ቦታዎች አንዳንዶቹ ጋር የመግቢያ ከማስከፈል ትንሽዬ ብር ከማስከፈል ሌላ ብዙ ስንጠቀም አንገኝም እና እንዴት አድርገን ብንጠቀምበት የተሻለ ኢኮኖሚያዊ ጥቅም አምጥተን ህብረተሰቡ ውስጥ መጠቀም ይችላል፣ ሀገራችንንስ መጥቀም እንችላለን ይላሉ?
መጀመሪያ እዚህ አክብረሽ ስለጋበሽኝ በጣም አመሰግናለሁ። የተነሱት ጥያቄዎች በጣም አስፈላጊና ወቅታዊ ናቸው። የቱሪዝም ኢንዱስትሪ በዓለም ላይ የሚጫወተው ሚና በጣም ሰፊ ነው። ኢትዮጵያም እንደጠቀስሽው ትልቅ እምቅ ሀብት አላት። ያንን መጠቀሙ ግድ የሚል ነው። ሀገራችንን ለማሳደግ የተለያየ ስራ እድሎችን ለወጣቶች ለመክፈት የውጭ ምንዛሪ ለማግኘት የመሳሰሉት ይሄንን በሞኔታይዝ አድርገን በደንብ ለመጠቀም በተለያየ አይነት ደረጃ ከመንግስት ጀምሮ እስከ ግለሰብ ደረጃ መደረግ ያለባቸው ነገሮች አሉ። ቱሪዝም ብቻውን አይሄድም። ሰዎችን ካሉበት አንስቶ የሚጎበኙበት ቦታ ማድረስ ያስፈልጋል። ለዛ ጥሩ አየር መንገድ አላት ኢትዮጵያ። በዓለም አቀፍ ደረጃ ከሚደነቁ አየር መንገዶች አንዱ ነው። እየሰፋም የሚሄድ ነው። ይሄ ለኮንትሪቢዩት ያደርጋል። በተለይ ግን የግለሰብ ኢንዲቪጁዋልስ የራሳቸውን ኢኒሼቲቭ ወስደው ስራ ለመፍጠር ቱሪስቶችን ለማስተናገድ በመንግስት ደረጃ ደግሞ ፈረንጆች ኢኔብሊንግ ኤንቫይሮንመንት የሚሉትን ነገሮች መፍጠር ይኖርበታል። ማገዝ፣ የሰርተን ካፒታል ድጎማ ማድረግ፣ የታክስ ቅናሽ የመሳሰሉትን ነገሮች ይሄንን የምናደርግ ከሆነ ዛሬ በዓለም ላይ 10% የዓለምን ጂዲፒ የሚወክለው ቱሪዝም ኢትዮጵያ ውስጥ ዛሬ ከ1% አያልፍም እና ልዩነቱ በጣም ሰፊ ነው። ያንን ሰፊነት ማጥበብ እንችላለን ባይ ነኝ። ያንን ለማጥበብ ግን ብዙ ርብርቦች ያስፈልጋሉ። ወጣቶቹ ብቻ የስራ እድል መፍጠር ይችላሉ ማለት ሳይሆን ሆቴሎች ደረጃቸውን በጠበቀ አይነት መንገድ አክሱም ወሰድሻቸው፣ ላሊበላ ወሰድሻቸው፣ የተለያዩ ቦታ ወሰድሻቸው፣ እነዛን ፋሲሊቲዎች ሊያቀርቡ የሚችሉ ትናንሽ ቢዝነሶች ያስፈልጉናል። እዛ ላይ ትልቅ ትኩረት ያስፈልጋል። ያ የሁላችንም ነው። ያንን የሁላችን ለማድረግ ደግሞ በተለያየ ደረጃ ያላቸው ኃላፊነት ያላቸው ግለሰቦችም ሆኑ ድርጅቶች አብረው መረባረብ መቻል አለባቸው። ይሄ ለቱሪዝም ኮሚሽን ብቻ የሚተው ለባህል ሚኒስቴር ብቻ የሚተው አይደለም። አገራዊ ጉዳይ ነው፣ የሁላችንም ጉዳይ ነው ባይ ነኝ። ከሃይማኖታዊና ከታሪካዊ ሀብቶቻችን ሳንወጣ እንዲህ ከጠቀስኳቸው ከነ አክሱም ከነ ላሊበላ በተጨማሪ ኢትዮጵያ ብዙ የራሷ የሆኑ ልዩ የሆኑ በዓላት አሏት። እንደ እንቁጣጣሽ፣ እንደ መስቀል፣ ገና፣ ጥምቀት፣ ፋሲካ፣ ቡሄ፣ ኢዳል ፈጥር፣ ኢዳል አድሃ፣ መውልድ፣ እሬቻ፣ አሸንዳ፣ የአርበኞች ቀን፣ የአድዋ ድልም እያልን በአብዛኛዎቹ የኛ ብቻ የሆኑና በእኛ ሀገር ብቻ የሚከበሩ ናቸውና ከቅርብ ጊዜ ወዲህ እንደውም የመስቀልና የጥምቀት በዓሎች ብዙ ቱሪስቶችን እየያዙ ወደ ሀገራችን እያጎረፉ ነው። ግን ከዚህ በተጨማሪ ደግሞ እነዚህ በጣም ልዩ የሆኑ በዓሎች ናቸው፣ እኛ ጋር ብቻ ያሉ ናቸውና እነዚህንስ እንዴት አድርገን ፓኬጅ ብናደርጋቸው ብዙ የውጭ ዜጎችን ስበን ኢኮኖሚያዊ ጥቅማችንን ማብዛት እንችላለን ይላሉ? ይሄንን የማይዳሰሱ የሚላቸውን ዩኔስኮ ሀብቶች እንደ መስቀል፣ እንደ ገና፣ እንደ እንቁጣጣሽ የመሳሰሉትን ባህሎች ዓለም ላይ ለማሳወቅ የመጀመሪያው እርምጃ ዩኔስኮ ውስጥ ማስመዝገብ ነው እና የዩኔስኮ የባህልና የቅርስ ሊስቶች ውስጥ የገቡ በዓላት፣ ቅርሶች በዓለም ላይ ታዋቂነት የመኖር እድላቸው ሰፊ ነው። ኢትዮጵያ በዚህ ደረጃ ላይ ስትታይ ከሌሎቹ ከሰብሳሃራን አፍሪካ ከሚባሉት ሀገሮች በቅድሚያ በሰፊው ያስመዘገበች ሀገር ነች። ይሄንን ግን ምን ያህል ለውጭው ሕዝብ አሳውቀናል የሚለው አጠያያቂ ነው። ኢትዮጵያ በባህላችን እንዳልሽው ብዙ ነገሮች አሉን። ያንን ግን እንደ ባህል ሆኖ ያለመናገሩ ያለማሳወቁ ከፍረትም ይሁን ከምን ጋር ተያይዞ ኮርተን የምንናገረው ደፍረን እንሽጥ የምንለው ሳይሆን እንደው ሌላው በመቸው ጊዜ ይወቀው በሚል አይነት ብቻ የተውናቸው ናቸው። ይሄ የአስተሳሰብ ልዩነት መለወጥ አለበት። ስለ ኢትዮጵያ ቅርሶች፣ ባህሎች የሚዳሰሱ የሚሆኑ የማይዳሰሱ ይሄንን ለማሳወቅ ትልቅ እርምጃ መውሰድ አለብን። ያ እርምጃ ደግሞ ቅድም እንዳልኩት በትብብር በጋርዮሽ የሚሰራ ነው። ለመንግስት ብቻ የሚተው አይደለም።
ለኢትዮጵያ አየር መንገድ ብቻ የሚተው አይደለም፣ ለባህል ሚኒስቴር ብቻ የሚተው አይደለም። ሁላችንም ባለንበት አንድ ሀገራችንን ማወቅ ይኖርብናል። እነዚህ ባህሎች ምንድን ናቸው ለኛ? ሁለተኛ ባለንባቸው ቦታዎች በሙሉ እያንዳንዳችን የኢትዮጵያ አምባሳደሮች መሆን መቻል አለብን። ቅርሳችንን ማሳወቅ በቴሌቪዥኑ ላይ ብቻ ማድረጉ፣ በመጽሔት ላይ ብቻ አድቨርታይዝ ማድረጉ የምንፈልገውን ገበያ ያመጣልናል ለማለት አስቸጋሪ ነው። በቃላት የሚተላለፉትን ሜሴጆች በተለይ ደግሞ አሁን ባለንበት የኔትወርክ ዘመን ትልቅ ሚና ይጫወታል ሶሻል ሚዲያ። ስለዚህ ሁላችንም መረባረብ ይኖርብናል ባይ ነኝ። መረባረብ ስንል ደግሞ መናገሩና ማስተዋወቁ ብቻ ሳይሆን በተቻለ መጠን አሸንዳውም ላይ ሲሆን አሸንዳው ጋር ሄዶ አብሮ መደነሱ፣ ዋሽንግተን ሆነም ፓሪስም፣ እነዚህ ሁሉ ሲተጠቃለው ትልቅ አስተዋጽኦ ሊያደርጉ ይችላሉ ባይ ነኝ። ተመልካቾቻችን በዛሬው ፕሮግራማችን እንዳየነው ቱሪዝም ለአንድ ሀገር የሚያመጣው ብዙ ኢኮኖሚያዊ ጥቅም እንዳለ ነው። ቱሪዝም ኤክስፖርትን ይጨምራል፣ የውጭ ምንዛሬ ያስገኛል፣ የሀገር ውስጥ ምርትና እንቅስቃሴን ይጨምራል፣ ለብዙሃን የስራ እድሎችን ይፈጥራል፣ እንዲሁም ደግሞ የመንግስትንም ገቢ እንደዚሁ ይጨምራል እና መንግስት ደግሞ በሚያገኘው ገቢ ላይ ተመርኩዞ ለህብረተሰቡም ለቱሪስቱም ጭምር የሚያገለግሉ መሰረታዊ አገልግሎቶችን ያቀርብበታል። ቱሪስቶች ይዘውት የሚመጡትን ኢኮኖሚያዊ ጥቅም እውን ለማድረግ ግን ቱሪስቶች የሚያስፈልጓቸውን እንዲሁም ደግሞ በብዛት ገንዘባቸውን የሚያጠፉባቸውን 5 መሰረታዊ አገልግሎቶች ማለትም የማረፊያ አገልግሎት፣ ምግብና መጠጥ፣ የመጓጓዣ አገልግሎት እንዲሁም ደግሞ የመዝናኛ አገልግሎት እንዲሁም ደግሞ በአምስተኛ ደረጃ ቱሪስቶች የሚጠቀሙባቸውንና ለማስታወሻ ወደ ሀገራቸው ይዘውት የሚሄዷቸውን ነገሮች የሚሸጡ ሱቆች ወይ ሾፒንግ ኤክስፒሪየንስ በብቃትና በብዛት የሀገር ውስጥ ቢዝነሶች ማቅረብ ይኖርባቸዋል። ቱሪዝም ኤክስፖርትን ይጨምራል፣ የውጭ ምንዛሬ ያስገኛል። ቱሪዝም በአንድ ሀገር ውስጥ ያለ እንቅስቃሴና ገቢ ይጨምራል፣ እንዲሁም ደግሞ ለብዙዎች የስራ እድሎችን ይፈጥራል፣ የመንግስትንም ገቢ እንደዚሁ ይጨምራልና መንግስት ደግሞ በዛ ገቢው ላይ ተመርኩዞ ብዙ መሰረታዊ አገልግሎቶች ለህብረተሰቡም ለቱሪስቱም ጭምር የሚጠቅሙ መሰረታዊ አገልግሎቶችን ይገነባበታል። እነዚህን ኢኮኖሚያዊ ጥቅሞችን ለማድረግ ግን ቱሪስቶች የሚፈልጓቸውንና በብዛት ገንዘባቸውን የሚያጠፉባቸውን 5 መሰረታዊ አገልግሎቶች ማቅረብ የግድ ነው። እነዚህ አገልግሎቶች የመጀመሪያው የማረፊያ አገልግሎት ነው። ሁለተኛው ምግብና መጠጥ፣ በሶስተኛ ደረጃ የመጓጓዣ አገልግሎት፣ በአራተኛ ደረጃ የመዝናኛ አገልግሎት እንዲሁም ደግሞ በአምስተኛ ደረጃ ቱሪስቶች የሚገለገሉባቸውና እንዲሁም ደግሞ ወደ ሀገራቸው ሲሄዱ በማስታወሻነት ይዘዋቸው የሚሄዱትን ነገሮች የሚሸጡ ሱቆች፣ የሾፒንግ ኤክስፒሪየንስ ቱሪስቶች ይፈልጋሉና እነዚህን 5 መሰረታዊ አገልግሎቶች በማቅረብ ብዙ ቱሪስቶችን መማረክና ኢኮኖሚያዊ ጥቅሙንም እንዲሁ ሀገር ውስጥ ማስቀረት ይቻላል። ባለፈው ሳምንት የጋበዝንላችሁ እዚሁ ቱሪዝም ላይ በተለይ ኢትዮጵያ ቱሪዝም ላይ ለመወያየት የጋበዝንላችሁ እንግዳ አቶ ጌታቸው እንግዳ ናቸው። አቶ ጌታቸው እንግዳ በአሁኑ ሰዓት በዩኔስኮ ዴፒቲ ዳይሬክተር ጀነራል ናቸው። ከአቶ ጌታቸው ጋር የጀመርነው ውይይት ኢትዮጵያ ያላት ተፈጥሯዊ፣ ሃይማኖታዊ፣ ታሪካዊ ሀብት እንዲሁም ደግሞ ባህላዊ ሀብት ከዛ በተጨማሪ ደግሞ ለመዝናናት ብቻ ብሎ ለሚመጣውም ቱሪስት እንደዚሁ ብዙ ነገሮችን የምታቀርብ ናት። እንዲሁም ደግሞ ለቢዝነስ ቱሪዝም ራሱ ብዙ ቦታ የምትሰጥ ሀገር ናትና ይህ ሁሉ ሀብት እያለን እንዴት አድርገን ነው ያንን መንዝረን በጥሩ መንገድ ፓኬጅ አድርገን ለቱሪስቱ በማቅረብ ብዙ መጠቀም የምንችለውና ኢኮኖሚያዊ ጥቅሙን ማብዛት የምንችለው የሚለውን ጥያቄ ነበር ከእሳቸው ጋር እየተወያየን የነበረው። ከአቶ ጌታቸው እንግዳ ጋር ያለን ውይይት ይቀጥላል። አብራችሁን ቆዩ። ከታሪካዊና ከሃይማኖታዊ ሀብታችን ሳልወጣ እንግዲህ ያው ካለን ከ3000 ዘመን ታሪክ ጋር ተያይዞ ብዙ ዘመነ መንግስታትን አሳልፈን ነበር። እንደ ከነዚህ ተጠቃሽ የሆኑት እንግዲህ የአክሱም ዘመነ መንግስት አለ፣ የንግስት ሳባ ታሪክ አለ፣ የዛግዌ መንግስት፣ ሰሎሞኒክ ዳይናስቲ አለ፣ የጎንደር መንግስት እነዚህ የሚጠቀሱ ናቸው። ከዚህ በተጨማሪ ደግሞ የሙሴ ጽላት አመጣጥ አለ፣ የክርስትና አመጣጥ፣ የእስልምና አመጣጥ አለ። እንዲሁም ደግሞ በተለይ ከቅርብ ጊዜ የነበሩ ነገስታት እነ አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ምኒልክ፣ አጼ ኃይለ ሥላሴ
እንዲሁም ደግሞ የደርግ ጊዜ ታሪክም አሁንም ያለው የኢህአዴግ ጊዜ ታሪክም መቅረብ የሚችሉና ለብዙዎች በተለይ በቲያትርና በሾው ቱሪዝም እንዲሁም ቅርጻ ቅርጾችና ሰርቶ በማቅረብና ሀውልቶችን አሁን እዚህ ሀገር የማርቲን ሉተር ኪንግን ወይም ደግሞ የሊንከንን ሀውልት ለማየት ብዙ ቱሪስቶች እየጎረፉ ነውና እኛ ሀገር ግን እነዚህ ሲሰሩ አይታዩም እና ይህንንስ እንዴት አድርገን መጠቀም እንችላለን? ዋናው ቁም ነገር እንግዲህ ሀብቱ መኖሩ ብቻ ሳይሆን ዋናው ወደ ብር ተመንዝሮ ሰው መጠቀሙ ይመስለኛል። አለን ብሎ መቀመጡ ብቻ ሳይሆን ይህንንስ እንዴት አድርገን ነው ሌቨሬጅ የምናደርገው? መጀመሪያ ወደ ብሩ ከመሄዳችንም በፊት እነዚህ ባህሎች እነዚህ ታሪኮች አሉን ወይ፣ ምን ያህሉ የኢትዮጵያ ሕዝብ ያውቀዋል የሚለውን ጥያቄ መመለስ መቻል አለብን። ያንቺን አላቅም እንጂ እኔ ተማሪ ሆኜ ባደኩበት ጊዜ ስለ ኢትዮጵያ ታሪክ ሳይሆን ስለ ካናዳ ታሪክ የበለጠ ተምሬያለሁ። ዛሬ የትምህርት ሲስተማችን የራሳችንን ታሪክ የኢትዮጵያንም ታሪክ ሆነ ሰፊው አድርገን የአፍሪካን ታሪክ መማርና ማወቅ እንችላለን። ምን እንዳለን ስናውቅ ባለን መኩራት ስንጀምር ያንን የመጠቀም አዝማሚያ ይኖራለን ማለት ነው። ኢትዮጵያ በእርግጥ ዓለም የመሰከረላት ለሺህ ዘመናት ሰፊ ታሪክ ያላት የሰው ልጅ የተፈጠረባት ቦታ ነች ተብላ የምትታወቅ ነች። ለዘመናት ነጻነቷን ጠብቃ የተለያዩ ባህሎችን የምታስተናግር ሀገር፣ የተለያየ አይነት ያገዛዝ ስልት የነበራት፣ ይሄንን ሁሉ ትምህርት ሲስተም ውስጥ ሁሉ ማስገባት መቻል አለብን። በዩኔስኮ ደረጃ ይሄንን ሙከራ እያደረግን ነው። ዩኔስኮ 8 የአፍሪካን ሂስትሪ ቮሊዩም የሚል መጽሐፎች አዘጋጅቶ እነዛ አሁን ለአካዳሚክ የሚጠቀሙባቸውን መጽሐፍቶች ወደ ትምህርት ለመለወጥ የትምህርት ቴክስት ቡክ ለማድረግ ሙከራ እየተደረገ ነው። ይሄ ኢትዮጵያን ብቻ ሳይሆን አፍሪካንን በአጠቃላይ ይጠቅማል የሚል እምነት አለን። አሁን በመነጋገርበት ጊዜ ከቢቢሲ ጋራ ሲሪያላይዝ ለማድረግ የአፍሪካን ሂስትሪ እየሞከርን ነው። በቅርብ ጊዜ ይወጣል የሚል ተስፋ አለኝ። ዜና በዳዊነች ይህንን አንከር የቢቢሲ ሜጀር አንከር 1/8 ኢትዮጵያዊት ነች፣ እህታችን ነች። እየተዘጋጀ ነው። እነዚህ ሁሉ ኮንትሪቢዩት ያደርጋሉ። ግን ከውስጥም ኃላፊነት መውሰድ አለብን። የራሳችንን መጀመሪያ ማወቁ መሰረታዊ ይመስለኛል። ካላወቅ ነው እንዴት አድርገን ነው የምንጠቀምበት? እና ትምህርት ቤታችን ላይ ወጣቶቻችንን ይሄን ማስተማር፣ ይሄንን በኩራት እንዲጠቀሙበት፣ ዓለም ላይ ደግሞ እንዲህ አይነት አስደናቂ አገር አለች ወይ ተብሎ በጉጉት እሷን ለመጎብኘት እንዲመጡ ሰዎች ማድረግ መቻል አለብን። ቤታችንን በራችንን ዘግተን እኛም የራሳችንን ሳናቅ የውጭውም የኛን ሳያቅ ይሄንን ወደ ገንዘብ እንለውጠዋለን ብንል ውሃ ቅዳ ውሃ መልስ ነው የሚሆነው። እንደው እዚህ ጋር እዚሁ ላይ አንድ መጥቀስ የምፈልገው ምሳሌ ምንድነው እንግሊዝ አሁን ይህንን ታሪኳ ላይ ተመርኩዛ ከቲያትርና ከሾው ቱሪዝም ብቻ በአመት እስከ 4.6 ቢሊዮን ፓውንድ እየሰራች ነው እና እዚህ ጋር በተለይ ደግሞ በአሁኑ ሰዓት ብዙ የታለንት ሾዎች አሉ፣ ከዛም የሚወጡ ወጣቶች ብዙ አሉና እዚህ ጋር እነሱ ትልቅ አስተዋጽኦ ሊኖራቸው እንደሚችል ሙሉ እምነት አለኝ። በሁለተኛ ደረጃ እንግዲህ የመደብኩት ምንድነው ኢትዮጵያ ያላትን እና ብዙ ቱሪስት ሊስብላት የሚችለውን የተፈጥሮአዊ ሀብቶቿን ነው። እንግዲህ የተፈጥሮአዊ ሀብቶቿን ስናይ እና አባይ ያሉ ታላቁ ስምጥ ሸለቆ፣ የኤርታሌ ቮልኬኖ፣ የዳሎል ዲፕሬሽን፣ የሶፍ ዑመር ዋሻ፣ ራስ ዳሸን አለ፣ የሰሜን ተራራዎች፣ የባሌ ተራራዎች። ከዛ በተጨማሪ ደግሞ ከ12 በላይ የሆኑ የናሽናል ፓርኮች አሉን። ከ12 በላይ የሆኑ ትልልቅ ሀይቆች አሉን። ከ9 በላይ የሆኑ እንዲሁ ረጃጅም ወንዞች፣ 5 የዱር አራዊት ሳንቹዋሪዎች እንዲሁም ደግሞ የተለያዩ የህብረተሰብ ኮንሰርቬሽን ፓርኮች አሉ። እንግዲህ ይሄ በጣም ትልቅ ሀብት ነው ብዬ አምናለሁ። እንደው ስለዚሁ በተፈጥሮ ላይ ስላለ ቱሪዝም ስናወራ በአሜሪካና በካናዳ መካከል ያለው የናያግራ ፎልስ በአመት ከ22 ሚሊዮን በላይ ቱሪስቶች የሚጎበኙት ነው። አፍሪካ ጋርም ስንሄድ እንደዚህ በዛምቢያና በዚምባብዌ መካከል ያለው ቪክቶሪያ ፎልስ 2013 ላይ ብቻ 1.8 ሚሊዮን ቱሪስቶች ጎብኝተውታልና እኛ ደግሞ ይህ ሁሉ ሀብት እያለን እንዴት ነው እሱንስ እርግጠኛ ተመሳሳይ እንትን ማወቅ እንዳለብንና ያንን ፓኬጅ አድርገን
ማቅረብ እንደሚገባን ይገባኛል። ነገር ግን በተለያየ መንገድ ላይክ በአድቨንቸር ቱሪዝም፣ በስፖርት ቱሪዝም፣ በውሃ ላይ ስፖርት ቱሪዝም መልክ ብናቀርበው የተሻለ ብዙዎችን መሳብ እንችላለን ብዬ አስባለሁ። እርሶስ እዚህ ጋር የሚሉት ነገር? ባቀረብሻቸው ሀሳቦች በደንብ ነው መስማማው። ይቻላል። ሌላው ትልቁ ጸጋ ያለን እኛ እንደ ኢትዮጵያውያን ከብዙ ሀገሮች የሚለየን እንዲህ አይነት ተፈጥሯዊ ሀብቶች መኖሩ ነው። ይሄንን ተፈጥሮ ሀብቶች አንደኛ በስርዓቱ መያዝ፣ መንከባከብ እና ለሚቀጥለው ትውልድ እንዳለ ወይ አሻሽለን ማስረከብ ኃላፊነት እንዳለብን እንዲገባ ነው። በምንጠቀምበትም ጊዜ በኢኮኖሚያዊ ጥቅም እንዲያመጣልን ያንን ኢኮኖሚያዊ ጥቅም የወንዞቹንም ሆነ ተራራዎቹንም ሆነ ሸለቆዎቹንም በማይጎዳ መልኩ ለመጠቀም መዘጋጀት መቻል አለብን። እምቅ ሀብታችን በጣም ሰፊ ነው። ቱሪዝም ኢንዱስትሪ በአንድ ቃል ዲፋይን ሊደረግ የሚችል አይደለም፣ የሚተረጎም አይደለም። አንቺም እንዳልሽው የአድቬንቸር ቱሪዝም አለ። የባህልና የተፈጥሮ ሁኔታዎችን በመጎብኘት ጊዜያቸውን ማጥፋት የሚፈልጉ ወይም መጠቀም የሚፈልጉ ቱሪስቶች አሉ። እነዚህን ልክ ሌሎች ቦታዎች ላይ የማርኬቲንግ እቃዎችን ለመሸጥ እንደምንዘጋጀው ሁሉ እንዲህ አይነቶቹን ሀብቶች የሀገር ቅርሶች መጠቀም የሚፈልገው ማን ነው ብለን መጠየቅ አለብን። የትኛው ሀገር ውስጥ እነማን ናቸው ነው። ዛሬ እነዚህ ሁሉ ሀብቶች አሉንና በየበጋው በመጣ ቁጥር የማዕከለኛ ገቢ ያለው ነጭ በሙሉ ሲሯሯጥ የምናየው አሁን እየቀነሰ ቢመጣም ወደ ባህር ዳርቻ ነው። አብዛኛው ገንዘብም የሚጠፋው በክረምቱ ሰዓት ጥቁር ምን አባቱ የሚለው በሙሉ በጋው ሲመጣ ጥቁር ለመሆን ነው ሲሯሯጥ የምታየው። በዛ ላይ ብዙ ሀብቶች ይፈሳሉ። ያ ብቻ አይደለም ግን የቱሪዝም ሴክተር ባህልን ማጥናት የሚፈልግ ከተፈጥሮ ጋር ጊዜውን ማሳለፍ የሚፈልጋልና ኢትዮጵያ ይሄንን መጠቀም ትችላለች። አሁንም ደግሜ የምለው ይሄንን ለመጠቀም ግን አንደኛ ገበያውን በደንብ እንዲገባን ያስፈልጋል። ሁለተኛ ያንን ገበያ በደንብ ለመጠቀም ምን የጎደሉ ነገሮች አሉ? ፕላናችን ምንድነው? ምኑ ላይ ጥንካሬ ያለን? ደካማ ጎናችን ምንድናቸው? እነሱን እንዴት አድርገን እንቅረፍ? ማን ምን አይነት አስተዋጽኦ ማድረግ ይችላል? ይሄን የመሳሰሉትን ነገሮች በአገር ደረጃ በክልል ደረጃ መመካከር መቻል አለብን። ማድረግ ይቻላል። ኢትዮጵያን የኢኮኖሚ ተጠቃሚ ማድረግ ይቻላል። በዚህ ሀብቶቿ ግን የቤት ስራዎች ያስፈልጋሉ። ስለፈለግናቸው ብቻ አይመጡም። ቁርጠኝነቱ ያስፈልጋል፣ አመራሩ ያስፈልጋል፣ ግልጽነቱ ያስፈልጋል። ወጣቶችም የአዳዲስ ገበያ ውስጥ መግባት የሚፈልጉትም ደግሞ ሰዎች በሚመጡበት ሰዓት እንኳን ደህና መጣችሁ የሚል ስርዓት ያስፈልጋል። ነገና ተነጎዳና ይሄ አይቻልም፣ ይሄ ተከልክሏል የመሳሰሉትን ባህሎች ወደ ኋላ ትተን በርቱ ጎበዝ፣ ይሄማ ይጠቅማል፣ ለመንደሩ ይጠቅማል፣ ለህብረተሰቡ ይጠቅማል፣ ለሀገሪቷ ይጠቅማል የሚል አስተሳሰባዊ ለውጥ ማምጣት መቻል አለብን። ይሄን ስናረግ ያልሻቸው በሙሉ እኛም ብቻ ሳይሆን ያለምንም ህዝብ ይጠቅሙታል ባይ ነኝ። እንግዲህ ከዚህ በተጨማሪ ደግሞ በቢዝነስ ቱሪዝም በኩል ስናየው እንግዲህ ኢትዮጵያ ብዙ ሀብት ያላት ናት። በተለይ አሁን አዲስ አበባን ስናይ ብዙ የውጭ ድርጅቶች ከ99 በላይ የሚሆኑ ኤምባሲዎች፣ ኢንተርናሽናል ኦርጋናይዜሽኖች እንደ የዩኤዩ ዋና ኦፊስ ኢትዮጵያ ውስጥ ነው። የኢሲኤ ዋና ኦፊስ ኢትዮጵያ ውስጥ ነው። ከዛ በተጨማሪ የተለያዩ ኢንተርናሽናል ድርጅቶች ዋና ኦፊሳቸው እንኳን ባይሆን የአፍሪካ ወይም የሪጅናል ኦፊሳቸው አዲስ አበባ ውስጥ ይገኛልና ማንኛውም አፍሪካዊ ወይም ደግሞ የሌላ ሀገር ዜጋ አዲስ አበባ ውስጥ መጥቶ የተወሰኑ ቀናት ቆይቶ ከተለያዩ ሀገሮች ልኡካኖች ጋር ተገናኝቶ የሚፈልገውን ቢዝነስ ፈጽሞ የሚሄድባት አይነት ከተማ ናት። ከዛ በተጨማሪ ደግሞ ብዙ የስብሰባ ፋሲሊቲዎች፣ የኮንፈረንስ፣ የኮንቬንሽን፣ የኤግዚቢሽን ማሳያ ቦታዎች ሁሉ ያላትና ትልልቅ ኮንቬንሽኖችንና ኤግዚቢሽኖችን ስብሰባዎችን አካሂዳ ራሱ ብቃቷን አስመስክራለችና እዚህ ጋር ለቢዝነስ ቱሪዝም እጅግ በጣም ሰፊ ቦታ ያላት ይመስለኛልና እንደ ዋሽንግተን ዲሲ ያሉ ከተሞችን ስናይ በአመት ከ800 በላይ ትልልቅ ኮንቬንሽኖችን ያካሂዳሉ። የኢትዮጵያ አዲስ አበባ የኢትዮጵያ ብቻ ካፒታል ሳትሆን የአፍሪካም ናት።
በዓለምም ላይ ስናየው እንግዲህ በአራተኛ ደረጃ ናት ከዋሽንግተን ዲሲ ከኒውዮርክና ከለንደን ቀጥሎ ብዙ ኤምባሲዎችንና ትልልቅ ድርጅቶችን በመያዝ ማለት ነውና ከዚህ እስከ ቢዝነስ ቱሪዝም አንጻር እንዴት አድርገን ልንጠቀም እንችላለን? ያሉን ኦልሬዲ ብዙ የተሰሩ ስራዎች አሉ፣ ግን ከዛም በላይ መሰራት አለባቸው። እርግጥ እንዴት አድርገን ነው እዚህ እንደ ዲሲና የመሳሰሉት የደረሱበት ቦታ ለመድረስ ምናልባት ጊዜ ሊፈጅብን ይችላል፣ ግን እንዴት አድርገን ነው እዛ ጋር ለመድረስ የምንችለው ብለው ይላሉ። እኔ እርግጠኛ አይደለሁም የግድ ዲሲ የደረሰችበት ቦታ እንድረስ ወይ ለንደን ያለችበት ቦታ ላይ እንደርሳለን የሚለው ምክንያቱም ካለን ፋሲሊቲዎች አንጻር ብቻ ሳይሆን ምን አይነት የቢዝነስና የፖለቲካ ጨዋታ ለንደን፣ ዲሲ እና አዲስ አበባ ይካሄዳሉ እና እንደዛ አይነት ጎብኚዎች ዲሲ የሚመጡበት ምክንያትና አዲስ አበባ የሚመጡበት ምክንያት የተለያየ ነው። በዛ ደረጃ ማነጻጸሩ ሳያስቸግር አይቀርም። ያም ሆኖ ግን ቅድም እንዳልሽው አንቺ በተለይ አዲስ አበባ ከተማ አሁን ደግሞ ቀስ እያለ ባህር ዳር፣ መቀሌ፣ አዳማ የመሳሰሉት ከተማዎች ሁሉ የኮንፈረንስ ፋሲሊቲስ በስፋት የተፈጠረባቸው ሆቴሎች፣ ደረጃቸውን የጠበቁ ሆቴሎች እየተከፈቱ ነው። በቅርብ ጊዜ ያለፈው ዓመት ኢትዮጵያ በዓለም ላይ የሶስተኛውን የኢንተርናሽናል ፋይናንሲንግ ፎር ዲቨሎፕመንት ኮንፈረንስ በኢትዮጵያ አዘጋጅነት ሰክሰስፉሊ ብዙ ሺህ ህዝቦች የጎበኙበት የተሳተፉበት ስብሰባ ላይ ያለ አንዳች እንከን ውሳኔው ስብሰባው ተጀምሮ እስኪያልቅ ድረስ እኔም የስብሰባው ተሳታፊ ነበርኩ። በአይኔ ያየሁት ነው። ውጤታማ በሆነ መንገድ አሳክታ ለአዲስ አበባ ከተማ ህዝብም ይሁን ለውጭውም ፈርቶ ሴኩሪቲ ችግር አለ ወይ ምን እያለ ሲፈራና ሲቸር የመጣውን በሙሉ አስደስታ ሸኝታለች። ይሄ ጥሩ ካፒታል ፈጥሮልናል እና በዚህ አይነት መንገድ አሁን መቀጠል እንችላለን። ትንሽ የኮንፈረንሶች ትንሽም ትልቅም የለውም፣ ሁሉም ተደማምረው ግን ብዙ ኢኮኖሚያዊ ጥቅሞች ሊሰጡ ይችላሉ። እኔ ካየኋቸው ሁኔታዎች ለምሳሌ የተወልጄ ያደኩበት ሽሮ ሜዳ ኮንፈረንስ ባለ ቁጥር ወደ ሽሮ ሜዳ የሚጓዘውና ጋቢና ቀሚሱን ምኑን ነጠላውን የሚገዛው ሰው ትልቅ ኮንትሪቢዩሽን እያደረገ ነው። ለዛ አካባቢ ለሚኖር ሰው ትልቅ የቱሪስት ዴስቲኔሽን ሆኗል። ከሱ ሰፋ አድርገሽ ወደ ላይ ወደ እንጦጦ ማሳት ትችያለሽ፣ የሚኒሊክን ሙዚየም ለመመልከት የመሳሰሉትን እና ብዙዎቹን ነገሮች ማቀራረብ ይቻላል። አዲስ አበባ ብቻ ሳይሆን ከአዲስ አበባ በ30 ደቂቃ ዛሬ ደብረ ዘይት መድረስ ይቻላል። በ45 ደቂቃ ናዝሬት መድረስ ይቻላል። እዛ አካባቢ ያሉ ከቢዝነሱ ጋራ ቱሪዝሙንም ሌላውንም ሌጀር ቱሪዝሙንም ማገናኘት እንችላለን። ይሄ ከማንኛውም የበለጠ እየሰፋ ይሄዳ ያለ ነው እና ይሄንን መጠቀሙም አይ ቲንክ ለኢትዮጵያ ኢኮኖሚ ትልቅ አስተዋጽኦ ይኖረዋል ባይኔ። ማስፋት፣ ደረጃ መጠበቅ ይጠበቅብናል። በእኔ ግምት ትልቅ ችግር ሆኖ ያየሁት አዲስ አበባ ውስጥ የጩኸት ፖሉሽን ነው። ከተማ ውስጥ በጣም ጩኸት አለ 24 ሰዓት በተለያዩ አይነት ምክንያቶች። 5 ስታር የሆነ ሆቴል ውስጥ ተቀምጠሽ ቀኑን ስብሰባ ስትሰበሰብ ይውለሽ ማታ መተኛት በምትፈልጊበት ሰዓት ጸጥታው ከሌለ የመሳሰሉ ችግሮች እነሱን መቅረፍ መቻል አለብን። ይሄ ከአዲስ አበባ ከሌሎች ከተማዎች የሚለያት ነው። ከቱሪዝም ጋር ደግሞ ተያይዞ አንዳንድ አላስፈላጊ የሆኑ ነገሮችንም የሚያደርጉ ጎብኚዎችም አሉ። እነዚህ ሰዎች ደግሞ በወጣቶቻችን ላይ በተለይ በሴት ልጆቻችን ላይ ችግር እንዳይፈጥሩ መጠንቀቅ ያስፈልጋል። ምክንያቱም ዞሮ ዞሮ ጉዳቱ ለኛ ነው። ግን በዚህ በቢዝነስ ቱሪዝም ደረጃ ኢትዮጵያ ትልቅ ተስፋ የሚሰጣት ሀገር ነው። የዓለም ቱሪዝም ድርጅት ወደፊት የቱሪስት ቁጥር በጣም እየጨመረ እንደሚሄድ ነው የሚተነበየው። 2014 ላይ የነበረው 1.1 ቢሊዮን የሚቆጠር ሀገር አቋራጭ ቱሪስት 2020 ላይ 1.3 ቢሊዮን እንደሚደርስ እንዲሁም ደግሞ 2030 ላይ 1.8 ቢሊዮን እንደሚደርስ ይናገራል እና ይህ እንግዲህ ተጨማሪ 600 ሚሊዮን ማለት ነው አሁን ካለንበት ማለት ነው እና አፍሪካንም ስናይ እንግዲህ ሊቢያና ኢጅፕትን ሳይጨምር 2014 ላይ ወደ 56 ሚሊዮን ቱሪስቶችን አስተናግደን ነበር።
2020 ላይ ያ ቁጥር ወደ 84 ሚሊዮን 2030 ላይ ደግሞ 134 ሚሊዮን ይደርሳል ተብሎ ይጠበቃል። አፍሪካ ቀንድ ጋር ያሉትን ሀገሮች ስናይ ኬንያ ናት በብዙ ቱሪስቶችን በማስተናገድ በመጀመሪያ ደረጃ ላይ ያለችው 2013 ላይ 1.4 ሚሊዮን ቱሪስቶችን አስተናግዳለች። ከዛ ደግሞ ኡጋንዳ፣ ኢትዮጵያን ስናይ በዛው ተመሳሳይ አመት 683 ሺህ ቱሪስቶችን ብቻ ነበር ያስተናገድ ነው እና እዚህ ጋር በጣም ትልቅ ስፋት ያለ ይመስለኛል በተለይ ከአካባቢያችን ሀገሮች ጋር ስናየው ማለት ነው። እና ይህንን ጋፕ እንዴት አድርገን ነው ክሎዝ ማድረግ የምንችለው? ብዙ ቱሪስቶችን በተለይ ደግሞ ወደፊት ቁጥራቸው እየጨመረ የሚሄዱትን ወደ እኛ ሀገር ለመሳብ ምን ማድረግ ይኖርብናል ይላሉ? በአብዛኛው ቅድም የተነጋገርናቸው ነገሮች ናቸው። እንግዲህ እዚህ 1.5 የሚሆን 1.8 የሚሆን ፕሮጀክት የሆነው ጎብኚዎች ዓለም ላይ አፍሪካ በተለይም ደግሞ ከሰሃራ በታች ያሉት አፍሪካ ሀገሮች ውስጥ የሚጎበኛቸው ህዝቦች በጣም የተወሰኑ ናቸው። እንደጠቀሽው ወደ 60 ሚሊዮን አካባቢ የሚደርስ ነው። ከዛ ተጠቃሚዎቹም በአብዛኛው ሳውዝ አፍሪካ ነች ትልቁን ዴስቲኔሽን። ከዛ ቀጥሎ ሞሪሸስ የመሳሰሉት ሀገሮች ናቸው። እና እነዚህ ቱሪስቶች እነማን ናቸው ብለሽ ብትጠይቂ ቅድም የተነጋገር ነው ፀሐይ ፍለጋ እኔና አንቺን ለመምሰል የሚመጣው ነጭ ነው በአብዛኛው እዛ ቁጥር ውስጥ የምታገኘው። ኬንያም እንደዛው ነው። ኬንያም በአብዛኛው የሞምባሳ ኮስት የዋይልድ አኒማልስ ከፓርኩ ከምኑ ጋር ተያይዞ ያንን ፋሲሊቲ ነው የሚሰጠው። ሌላው አንደኛው ሪሊ አንደርስታንድ ማድረግ የሚኖርብን የተነሳንበት ጊዜ ነው። ያም ሆኖ ግን 680 ሚሊዮን ጎብኚ በቂ አይደለም። ከ1.5 ቢሊዮን ጎብኚ ጋር ሲታይ የምናገኘውም ገቢ ወደ 650 ሚሊዮን አካባቢ ነው። ያንንም ከ1.5 ትሪሊዮን ዶላርስ ኤክስፖርት ቱሪዝም ጋር ስታወዳድሪው ሚኒስኩል ነው። በጣም ትንሽ ነው። ይሄ የሚያሳየኝ እንደ ሰው አመለካከት ነው። ግማሹ ሰው ብርጭቆ ግማሹ ሙሉ ነው ይላል። ግማሹ ሰው ደግሞ ግማሹ ብርጭቆ ባዶ ነው። እኔ ኦፖርቹኒቲ ይታየኛል እዚህ ላይ የቁጥሩ ማነስ ዲስከሬጅ ሳያደርገን ልንጨምረው እንችላለን። ግን ሊጎበኙን የሚፈልጉት ሰዎች እነማን ናቸው? ኬንያ መሄድ የሚፈልጉ ታንዛኒያ መሄድ የሚፈልጉ ሰዎች ነሰር ኢትዮጵያ ውስጥ ላይመጡ ይችላሉ። ኮምፒቲሽናችን ከነዚህ ሰዎች ጋር አይደለም። የኛን ቅድም ያብራራናቸውን በቱሪዝም አካባቢዎች ከታሪክ፣ ከባህል፣ ከተፈጥሮ ሀብት ይሄን ከመሳሰሉት ነገሮች ጋር በሙሉ ተያይዞ እነማን ናቸው እነዚህ ሰዎች እኛ ጋር ሊመጡ የሚችሉት ብለን እነሱ ላይ ማተኮር አለብን። አንድ እሱ ነው። ሁለተኛ የኢንፍራስትራክቸራል ፋሲሊቲስ ማዘጋጀት አለብን። ኢኔብሊንግ የሆነ ኢንቫይሮንመንት መፍጠር መቻል አለብን። ኑልን የሚል አቲቲዩድ ያስፈልገናል። ቅድም እንዳልሽው የቱሪዝም ድርጅት አዲስ ሎጎ ፈጥሯል። በሎጎ ደረጃ ብቻ መቅረት የለበትም። የዓለም ሕዝብ መሰረት ነች፣ ኦሪጂን ነች ያልናት አገር ላይ አውሮፕላን ማረፊያም ድረሺ ሞያሌም ድረሺ በር ላይ ቆመው መግባት አትችልም የሚሉ የቢሮክራቲክ ተብትቦ የሚያስቆምሽ ሰው ካለ ያ ሰው እየተመልሶ ያቺ ሴትዮ ተመልሳ የምታስተላልፈው መልእክት ኔጌቲቭ ነው የሚሆነው። እሱ አይጠቅመንም። ስለዚህ ማይንድ ኢንስቲትዩሽኖችን መስራት ብቻ ሳይሆን የሰውንም ማይንድ ሴት መለወጥ መቻል አለብን። ከጽዳቱ ከመተባበሩ ባህላችን ነው እንግዶችን መቀበል። ያንን በስርዓቱ መጠቀም መቻል አለብን። ያ የሁላችንም ኃላፊነት ነው። እንግዲህ ከዚሁ ሳልወጣ እንዲሁ የዓለም ቱሪዝም ድርጅት ያወጣው ዴታ እንደሚያሳየው የአምስት ሀገሮች ዜጎች ናቸው ሌሎች ሀገሮች በቱሪስትነት እየሄዱ ብዙ ብር በማጥፋት የታወቁት። የቻይና፣ የአሜሪካ፣ የጀርመን፣ የእንግሊዝና የራሽያ ዜጎች እና እርግጥ ወደ ኬንያ የሚሄደው የተለየ አይነት ቱሪስት ቢሆንም ግን እንደው ከአብዛኛው ስናያቸው የነዚህ አራት ሀገር ዜጎች 40% የሚሆነውን ዓለም ከቱሪዝም የምታገኘውን የሚያወጡ ከሆነ እነዚህ አምስት ሀገሮች ውስጥ ብዙ የፕሮሞሽንና ሀገራችን የማስተዋወቅ ስራ ያለ መስራት የሚገባን ይመስለኛል። ምክንያቱም የእነሱን ዜጎች ከሳብን መጥተው የሚያወጡት ገንዘብ ብዙ ስለሚሆን ኢኮኖሚያዊ ጥቅሙ ሰፋ ያለ ሊሆን ስለሚችል ማለት ነው። እና
እንደዚህ ታርጌትድ የሆነ እና ሴሌክቲቭሊ የተወሰኑ ሀገሮች ሄደን እንትን አድቨርታይዝ ማድረጋችን ሀገራችን ማስተዋወቃችን ምን ያህል ኤፌክቲቭ ነው ይላሉ? ይሄ ማርኬቲንግ ስትራቴጂ በቱሪዝሙ ኢንዱስትሪ ብቻ ሳይሆን በተለያዩ ኢንዱስትሪዎች በስርዓቱ አውቀሽ እስከሰራሽው ድረስ ጥቅሙ ምንም የሚያከራክር አይደለም። ገበያቸውን የሚያውቁ ለገበያው ተመጣጣኝ የሆነ እቃ የሚያቀርቡ አገልግሎት የሚሰጡ ነጋዴዎች የትኛውም ኢንዱስትሪ ውስጥ ቢሆን ሰክሰስፉል ሆነዋል። እና ኢትዮጵያም እንደ አገር ማድረግ ያለባት ቅድም እንደተባባል ነው የኛን አይነት ኢትዮጵያ ኦፈር የምታደረገውን የቱሪዝም ኦፖርቹኒቲስ የሚፈልጉት ህዝቦች የት ነው ያሉት? በእርግጥ በገንዘብ በማውጣት ደረጃ አሁን እንዳልሽው ስታቲስቲክስ እነ ቻይና እነ አሜሪካ የመሳሰሉት ሀገሮች ትልቅ ገንዘብ ያጠፋሉ። ከነዛ ሰዎች ህዝቦች መካከል ግን የኛን አይነት አገልግሎት የሚሰጥ የቱሪስት አገልግሎት የሚሰጠው ውስጥ እነማን ናቸው መጥተው ማየት የሚፈልጉት መጎብኘት የሚፈልጉት ብለን እሱን ታርጌትድ በሆነ መንገድ መሸጥ መቻል አለብን። ይሄ አስፈላጊም ነው፣ ወቅታዊም ነው፣ አንገብጋቢም ነው ባይ ነኝ። ይሄን ለማድረግ እንደገና አሁንም የማይንድ ሴት ያስተሳሰብ ለውጥ ማድረግ አለብን። በባህላችን ይሁን በሌላ አይነት መልኩ የኢትዮጵያ ህዝብ በአጠቃላይ አይናፋር ነው። ይሄ ያለኝ ይሄ መኩራራት ነውር ነው። እንዲህ አይነት ከትስሮት የሆነ ኮምፒቲሽን ያለበት ዓለም ላይ ግን አይናፋር ሆኖ ተኩራርቶ የራሴን ምናምን ነገር ነው እንጂ እኔ ሌላ ስለኔ ብዙን ጉራይን አልነዛም በሚል አይነት ጎብኚዎች መሳብ አንችልም። ያንን ባህል መስመር መቻል አለብን። አጉል መጉራራት አይደለም። የኢትዮጵያ ህዝብ ኢትዮጵያ ይሄ ሁሉ እምቅ ሀብት አላት፣ የቱሪስት ሀብት ማለት ሀቅ ነው። ይሄን ሀቅ ግን ለሚፈልገው ሰው ማድረሱ የመንግስት ኃላፊነት ነው። በተለይ የቱሪዝም ኮሚሽን ከሱ ጋር አሁን አየር መንገድ ጥሩ አድቨርታይዝመንት ያደርጋል። ኢትዮጵያን በአየር ማገናኘት ብቻ ሳይሆን ኢትዮጵያን በማስተዋወቅ ደረጃ ትልቅ ኮንትሪቢዩሽን ያደርጋል። ግን በአብዛኛው ግን ኢትዮጵያ በቴሌቪዥንም ይሁን በሌላው አይነት ሚዲያ አድቨርታይዝ ስታደርግ አይታይም። we know we have incredible India, remarkable Indonesia, something called Croatia, Malaysia, etc. ስለ ኢትዮጵያ ሰምቼ አላውቅም። የተለያዩ አይነት አውሮፓ ከተማዎች ውስጥ ኖር ያለው ያንን ህዝብ የሚያባብል ኑልን የሚል አድቨርታይዝመንት ሲደረግ አላየሁም። እዛ ላይ ስራ ያስፈልገናል ነገር። እሺ እንደው ከርሶ ስራ ጋር የሚያያዝ ጥያቄ ልጠይቆትና አገሪቱ ወደ 11 የሚቆጠሩ የወርልድ ሄሪቴጅ ሳይቶች በዩኔስኮ ተመዝግበዋል። እንዲሁም ደግሞ 4 የባዮስፌር ሪሶርስስ እንዲሁ ተመዝግበዋል እና እነዚህን እንደዚህ አይነት የወርልድ ሄሪቴጅ ቦታዎችንም ሆነ የባዮስፌር ሪሶርሶችን ለማስመዝገብ ምንድነው መስፈርቱ? ሌሎች የሚመዘገቡ ሳሉን ወይ? ቀደም እንደጠቀሱልኝ ኢትዮጵያ አንደኛ ደረጃ ላይ ናት በማስመዝገብ ተብሏል እና ስለተመዘገበስ ምን አይነት ጥቅም አለው ይላሉ? በተለይ በፕሮሞሽን አሁን በጠቀስና በፕሮሞሽን ደረጃ ምን አይነት ጥቅም አለው ይላሉ? የዩኔስኮ የባህልና ቅርስ ምዝገባ ላይ የአንድ ሀገር ንብረት መመዝገቡ ብዙ አይነት ጥቅሞች ይሰጣል። የመጀመሪያው ጥቅሙ ይቻለም የኛ ብቻ አይደለችም፣ ያሁኑም ትውልድ ብቻ አይደለም፣ ከኃላፊነት ጋር ነው መዝገባው የሚመጣው። እነዚህን ቅርሶች በስርዓቱ መንከባከብ፣ ተንከባክቦ ለሚቀጥለው ትውልድ ማስተላለፍ ጋራ አብሮ የሚመጣም ኃላፊነት ነው። ስለዚህ የፕሪዘርቬሽንም የኮንሰርቬሽንም ኃላፊነት አለ። እንደዛውም ሆኖ ደግሞ እነዚህ ባህሎችና ቅርሶች፣ ታሪካዊ ቦታዎች፣ የባዮስፌር ሪዘርቭስ የመሳሰሉት ደግሞ ኢኮኖሚያዊ ጥቅሞች አላቸው። አንደኛ በዓለም ላይ እነዚህን ቦታዎች በማስተዋወቅ ደረጃ ዩኔስኮ እንትን ውስጥ ለመመዝገብ ትልቁ ነገር ዓለም አቀፋዊ ቫልዩ አለው ወይ? በእንግሊዘኛው ዩኒቨርሳል ቫልዩ። ይሄ ዲተርሚናንት ክራይቴሪያ ነው። በሁለቱም አይነት መንገድ የሚነካውም ቅርስ
በማይዳሰሰውም ቅርስ በኩል እና ይሄንን ለማሟላት የተወሰኑ ክራይቴሪያዎች በደንብ ሊስትድ ሆኗል እና ሀገሮች ናቸው የሚያቀርቡት። ብዙ ውጣ ውረድ አለው። በቀላሉ የሚደረግ አይደለም። ብዙ ኔጎሺዬሽንስ ይኖሩታል። አሁን በቅርብ ጊዜ ናሚቢያ የኢንታንጂብል ካልቸራል ሄሪቴጅ ኮንቬንሽን በነበረበት ሰዓት እንደ አጋጣሚ ሆኖ እኔ ፓርቲሲፔት አደረጋለሁ። ኢትዮጵያ ሳስመዘግብ ነበር የጫላላምባን ኢንታንጂብል ካልቸራል ሄሪቴጅ አዲስ አመት እንዴት እንደሚያከብሩ እና በቀላሉ ያለፈ አልነበረም። ምክንያቱም ክርክሩ ክራይቴሪያውን አሟልታችኋል አላሟላችሁም ኤክሴትራ ይሄ የዓለም ሀገሮች ተሰብስበው የሚወስኑት ነው። ስለዚህ ትግሉ ቀላል አይደለም። ያም ሆኖ ግን ኢትዮጵያ አሁን ከሌሎቹ ከአፍሪካ በታች ከሚገኙ ሀገሮች ጋር ስትመለከችው በአንደኝነት ደረጃ ነው ያለችው። ያ ማለት ግን በቂ አይደለም። እኔ ደጋግሜ ተናግሬ ያለሁኝ ጭፍን አገራዊነትን ብቻም አይደለም። በኦብጀክቲቭ በሆነ መንገድ ስንመለከታት ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ኦልሞስት የማይመዘገብ ነገር የለም ባይ ነኝ። አሁን አቅሙ ቅደም ተከተሉን እንዴት አድርገን እናስመዝግብ ነው። ባለፈው ጊዜ ኢትዮጵያ ውስጥ በሄድኩበት ጊዜ አንዱ ያየሁት ባህል አሸንዳ የሚባለው ነበር። እንደሱ አይነት ባህሎች አሁን በተለይ በሰሜኑ አካባቢ ነው ያሉት። በጎንደር በትግራይ እና በወሎም ይመስለኛል መመዝገብ ያለባቸው ባህሎች ናቸው። እንደ መስቀሉ ባህል ወደ ደቡብ የምትሄጂ እንደዚህ ነው። ወደ ምስራቁም ብትሄጂ በብዛት ነው ያለው። ገና ብዙ ይቀረናል። እንግዲህ የሚቀጥለው ትውልድ ይሄን ኃላፊነት ይረከባል ባይነኝ ለማስመዝገብ ጥቅሙ በጣም ብዙ ነው። ጥሩ መልሶች ስለሰጡን በተመልካች ስም እጅግ በጣም አመሰግናለሁ። ቴንክ ዩ። አመሰግናለሁ። እኔም በጣም እግዚአብሔር ይስጥልኝ። ቴንክ ዩ ቬሪ ማች። ተመልካቾቻችን ካለፈው ሳምንት ጀምሮ ያቀረብንላችሁ ቱሪዝም ላይ ያተኮረ ፕሮግራም ይህን ይመስል ነበረ። ቱሪዝም ለአንድ ሀገር በጣም ስፋትና ጥልቀት ያለው ኢኮኖሚያዊ ጥቅም እንደሚያመጣ፣ ነገር ግን በሀገራችን አይን ስናየው ከነዚህ ኢኮኖሚያዊ ጥቅሞች ለመጠቀም መጀመሪያ ሀገራችን ያላትን ሀብቶች መንዝሮ በደንብ ማወቅ እንደሚገባ፣ ከዛም ደግሞ እነዚህን ሀብቶቿን በተለያየ መንገድ ፓኬጅ ተደርጎ ቱሪስቱን በሚማርክ ሁኔታ ቀርቦ ብዙዎችን መማረክና ብዙ ቱሪስቶችን ወደ ሀገራችን ማምጣት እንደሚቻል ነው። ተመልካቾቻችን የዛሬውን ፕሮግራማችን የምንዘጋው ኢትዮጵያ በፈረንጆቹ አቆጣጠር በ1967 እንዴት አድርጋ ራሷን ለዓለም ታስተዋውቅ እንደነበረ የሚያሳይ ቪዲዮ በመጋበዝ ነው። በጣም ነው የምትኮሩበት። ነገር ግን በዛን ዘመን ሀገራችን እንደምትመለከቱት ማስተዋወቅ ከተቻለ አሁን ይሄ ሁሉ ሰው ቴክኖሎጂ ብቃት በሞላበት ዘመን እኛስ እንዴት ነው በኩላችንን የምንወጣው? በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም ነኝ። ሰላም ሁኑ። ከዛ በፊት ግን እችን ቪዲዮ ተጋበዙልኝ። C'est la première fois que l'Éthiopie participe à une exposition universelle. Son pavillon a été conçu par l'architecte Jacques Benoît Barnet d'Addis Abeba, la capitale de Sa Majesté l'Empereur Haïlé Sélassié. 4 colonnes provenant de l'ancienne ville d'Aksum encadrent l'entrée du pavillon, lui conférant un air de dignité. Sa Majesté impériale a gracieusement accordé la permission d'exposer ces 2 lionceaux sur l'emplacement de l'Expo 67 à l'occasion de l'année du centenaire de la Confédération. Sous un lustre formé d'encensoir, le restaurant du pavillon éthiopien, où vous pouvez déguster un des meilleurs cafés du monde qui vous sera servi par de charmantes hôtesses vêtues du costume national. Soulignons ici que le mot café provient du mot Kaffa, une des plus anciennes provinces de l'Éthiopie. Dans ce restaurant libre-service, on a disposé des tables et des chaises tout autour du principal élément d'exposition, la reconstitution à l'échelle de l'église Saint-Georges de la province de Lalibela. L'élément majeur de cette participation est une reconstitution d'une ancienne église massive construite au temps du roi Lalibela au XIIe siècle. Il existe 11 églises semblables en Éthiopie, 11 églises découpées en un seul bloc de pierre. Les visiteurs à l'esprit orienté vers les machines sont épuisés à la seule pensée du travail qu'il fallut pour les construire.